Tuchos comiamen comino saintena. Uy comine saintena. Uy የታባቱ ኩብሬ እንዳልሽው ይሁና ካንቺ አይበልጥምና ካንቺ አይበልጥም ይሁን ፍቅሬ ይቅርብኝ የኔ ኩብሬ ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሙኝላችሁ አለበስ ስትጎንዶሎ ዋዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የወጣን እንግዲህ ካንቺ አይበልጥም የሆኑ ፍቅሬ ይቅርብኝ የኔ ኩብሬ ያሉት የአውሮፓ ህብረት አሁንም ስዱብና ማጥሮግረጉ አልቆመም። እንደምታውቁት አጥቸሽ ከሚያመኝ ከሚነሳኝ ጤና የታባቱ ኩብሬ እንዳልሽ ይሁና ብለው የአውሮፓ ህብረት መሪዎች በከፍተኛ ሁኔታ ትራምፕን አባብለው እጉር ልሰው ቶለማምጣው ቆይተው ነበር። ነገር ግን ሰውየው እኔ በከፈትኩት ጦርነት ገብታችሁ ደማችሁ ካልፈሰሰና ካልሞታችሁልኝ ሙቼ ይገኛል ብሎ እያጥረጎረጋቸው ነው። በርግጥ ሰውየው ያልተጎደበ አመታዊ የእብደት ጥቅል ያለው ሰው ነው። ወፈፌ ነው። ያልተጎደበ አመታዊ የእብደት ጥቅል ያለው ወፈፌ ነው ትራምፕ ማለት እና የአገር መሪዎችን ዝም ብሎ እንደ ተራ ባልቴት እንደ መንደር ዱርዬ ዝም ብሎ አፍን መክፈት በአገር መሪን ላይ አፍ መክፈት በጣም ነውር ነው። መሰደብ የሚገባው ሰው እንኳን ቢሆን መሳደብ ነውር ነው። አሁን ዜሌንስኪ መሰደብ የሚገባው አገሩን ሽጦ የበላ ነውረኛ ሰው ነው። ነገር ግን ትራምፕ ቢሮ ድረስ ጠርቶ ዋይት ሃውስ ድረስ አጅቦ ቢሮ ድረስ አስመጥቶ አንተ ደደብ ነህ አንተ ነው ያለው። የአውሮፓ መሪዎችን ምንድን ነው ያለው? ቢሮ ድረስ ጠርቶ እንደዚህ ቆብረር ብሎ እንዲህ ደረደራቸው። በቃ እንደዚህ ደርድራ ቢሮ ውስጥ አናገራቸው። ለቤት ለሆነው ጉዳይ የራሱ የግል ጉዳይ ያለው ነው የሚመስል በጣም በሚሰቀጥጥ ሁኔታ የአፍሪካ መሪዎችን አግዳሚ ወንበር ላይ ነው ያስቀመጠው። ወርቅ ወንበር ላይ ተቀምጠው እንኳን የማይረጋጉ የጠገቡ የፏለሉ የአፍሪካ መሪዎችን 5-6 እንደዚህ ደርድረው ዶላላ ቤት ያሉ የቤት ሰራተኞች ነው የሚመስሉት። እንዲህ ደርድረው አግዳሚ ላይ ማለት ያናገራቸው። ሰውየው ሰውን ማንጓጠጥና ማዋረድ የለመደ ነው። ዛሬ ደግሞ የፈረንሳይን መሪ ሚስቱ መንገጭላውን የሞታቸው ቪዲዮን ያሳያቻለ። ሚስቱ መንገጭላውን የሞታቸው ያ ማክሮን የሚባል ሰውዬ አገጩ አላገገመም። ምን በቃ ሮራሄ የለውም። ብታከብረም ባታከብረም ያንጓጥጣል። እንዴ የሳዑዲን ልዑል ምንድነው ያለው? መሐመድ ቢን ዛይድ ነው ቂጤ ሳመኝ እኮ መቆምጬ ሳመኛል። እውነት አናረገ ሂክስ ማያሰ እናንተ ከወለጋችሁ ማህበራዊ ሚዲያ ላይ ገብታችሁ ማየት ትችላላችሁ። እኔ እሱም ቪዲዮ እዚህ ይዤ አልመጣም። መቆምጬ ሳመኝ ነው ያለ። ደፋር ነው ሰውየው። ያገኘን እሱም የማይሰድበው ሰው የለም። ምናልባት የሰሜን ኮሪያን ኪም ጆንግ ኡን እሱ ሚሳኤል ስለሚተኩስ እሱን አይናገርም። ፑቲንን አይናገርም። ዢ ጂንፒንግ ነው አይናገርም እንደምታውቁት። እና ኢራኖቹ እንኳን እነሱንም አይናገርም። ግን ዱላ ሲበዛበት በብስጭት ባለፈው ወጥቶ እብድና ቁሌታሞች ናቸው የኢራን መሪዎች ብሏል። ዱላው ነው እሱ ምንም ማድረግ አትችልም እንጂ ከሞላ ጎደል የፈለገው ነው የሚያጥረገርገው። የአውሮፓ መሪዎችን ቦቅባቆች እኮ ነው ያለ። እናንተ ካወርድስ ምን አባታችን ነው የምትፈረው? እስቲ ወንድ ሆነ እስቲ ልባችን የወረቀት ላይ ኖበር ናቸው። ምንም አታመጡም። አጉል ብልጣብልጥ ለመሆን የምትሞክሩ ማትሮበው ብለው የፈለገው ነው የሚያንጓጥጥ ሰውየው። የአፍሪካ መሪዎች ሰው አትመስልኝም እናንተ አላቸው። ከዛ ሲጠራቸው አፍሪካ መሪ እየተጓጓጡ አልሄዱም ወይ ተውሳ እና አብዛኞቹ አጥቼሽ ከማጣ ከሚነሳኝ ጤና አጥቼሽ ከሚያመኝ ከሚነሳኝ ጤና ወይ የሚነሳኝ ጤና የታባቱ ኩብሬ እንዳልሽ ይሁና ብለው ነው። እና የሆነ ጥቅም የሆነ ፍርፋሪ ስላለ ነው። አብዛኛው በነገራችን ለአምኖበት አይደለም የሚያጎበድደው የሚያሸረግደው ከጥቅም አንጻር ክብሬ ይቅርና ጥቅም ላግኝቶ ብለው ነው። እና ግን አሁን አውሮፓዎቹ መሸከም ከሚችሉት በላይ ነው። እንትኑን ግን አንድ ጊዜ ነው ያደለው ቪዲዮ እየተማመኑ ለመሄድ እንዲሞች France Macron whose wife treats him extremely badly. ይስቃል የላችሁ Still recovering from the right to the joke. And I say አገጭ እንትኑ መንጋጋው እያጎገመለት አላጎገመለትም። ሚስቱ በጣም ክፉኛ የምታንገላታው ማክሮን ጋር ደውዬለት ነበር። ይሄ ሁሉ ነው። ይሄ ሁሉ ብስጭት፣ ንዴት
ለምን ይመስላችኋል? አፉን ለመክፈት የተገደደው በምን ምክንያት ይመስላችኋል? እስቲ ገምተው። ትናንትና እንዳልነው ነው። ፈረንሳይ እኔ ወታደሮቼ ላንተ ጦርነት ወስጄ ደማቸው አይፈስም ኢራቅ ላይ እንዳደረግነው ነገር አይነት ነገር ሌላ ቦታ ላይ አሜሪካን ተከትለን እንዳደረግነው ጥፋት ወታደሮቻችን ላንተ ጦርነት አይሞቱም። የጦር መርከብ እንልካለን ብለን ነበር፣ አንልክም። የጦር ጀትም እንልካለን ብለን ነበር፣ አንልክም። እንደውም የአየር ክልላችን አትጠቆምም ማለት አበዳ ሰው ወደ ግል ወደ ትዳር ህይወት አልገባም። ወደ ሚስቶ ታስታውስ እንደሆነ አምና የማክሮን ሚስት በጥፊ ወልውላው ነበር ከአውሮፕላን ሲወርዱ ታስታውሳለች። እና በ6 ቀኑ የእስራኤልና የኢራን ጦርነት የዛሬ 9 ወር አካባቢ የነበረው ማለት ነው። በዛ ጦርነት ላይ ሰውየው የሚያቅለበልባል። ማክሮንም እኮ ወፈፌ እኮ ነው፣ ትንሽ ችግር ያለ እና በዛ ጦርነት ኢራን ከድርጊቷ የማትቆጠብ ከሆነ እንመታለን፣ ኢራንን እንመታለን አሉ። ሲያቅለበልበው ያለው ማክሮን። ከዛ ኢራኖች ወጥተው ምን ቢሉ ጥሩ ነው፣ መጀመሪያ የሚስትን ጥፊ ተከላከል፣ መጀመሪያ የሚስትን ጥፊ ተከላከል አሉት። እና አሁን ትራምፕ ያቺ የኢራኖችን ማንጓጠጥ ይዞ ይሁን ራሱ በዚህ መቶለት ይሁን እኔ ምንም አላቅም። ያ ማክሮን የሚባል ሰውዬ ጋር ደውዬለት ነበር፣ ሚስቱ ኩፍኛ መጥቶ አንጎላታው ብሎ እና እንትኑ መንጋጋው አላገገምም አለ። በቃ እንትን ጀመራቸው አይደል? ይሄ ፕራንክ ነው ወይስ ምንድን ነው? እናንተ ሮስት ጀመሩ። በቃ መሪዎች፣ የዓለማችን መሪዎች ሮስት ጀመሩ። እንደምታውቁት ዜሌንስኪን ጠርታ አንተ ደደብ አንተ ለእኔ ምን እንደማደርግ አትነግረኝ፣ ምን እንደሚሰማኝ ምን ማድረግ በዛ ቦታም አይደለም አይመጡንም፣ አንተ ደደብ ዝም በላለሁ። የአፍሪካ መሪዎችን ጠርተው እነሱ እኮ ዝንጀሮ ሰው አይመስሉኝም አለ። ያው የፈረደው ዝንጀሮ ነገር ማለት ነው። ተመልከት። እና የሳዑዲን ልዑል ማትረባ ዶካማ የነበረችውን ሳዑዲ አረቢያን እኔ እንትን ብዬ በዚህ ወጥቶ በዚህ ወርደው እና መቆመጫዬን ሳመኛል። ሂክስ ማያሱ ኮቫድ ነው። እኔ እንደዚህ ቢለኝ ባለስቲክ ነው ማስወነጭፍለት እንደ ኢራን ባለስቲክ ክሩዝ ሚሳኤል አይወስጭ አናቱ ነው። እንዴት ነው ክፍታፍነት ይመጣላቸው ማለት የዓለም መሪዎች በዚህ ደረጃ እንዴት ነውረኛ ሊሆኑ ቻሉ? በቃ አሁን ይደነቀኝ። በርግጥ ምት በጣም መጥፎ ነው። ጦር ሜዳ ላይ ከባድ ነው። የሆነ እንትን አቅልህን ነው የሚያሰተ። በተለይ ደግሞ እንደ ኢራን አይነት ያልተጠበቀና ድንገተኛ ምት ዓለም ፊቱ አሁን እኮ ዓለም እያየ ነው። እያንዳንዱ መላ ዓለም በቢሊዮን የሚቆጠር የዓለም ህዝብ ከዓለም ዋንጫ በላይ የኢራንን ውጊያ ሌሊትና ቀን እንቅልፋቶ እያየ ነው። ምክንያቱም የእያንዳንዱ ጓዳ ገባ፣ እያንዳንዱ በቃ ምን በላት ጨዋ ላይ ምኑ ላይ ቡናው ላይ እንጀራ ላይ ሁሉ ነገር ላይ የኢራን ጉዳይ ገብቷል። እና በዚህ ሁሉ በዓለም ፊት መዋረድን መቋቋም የቻለ አይመስለኝም ሰውየው በፍጹም። እና በጣም ፈታኝ መቀመቅ ውስጥ ያለ ሰው ነው። ድረስልኝ ለፈጣሪ ብላችሁ ብለው ቢጮህም አውሮፓ ህብረት እኛ እዚህ ልቂት ውስጥ አንገባም፣ እኛ ህዝባችን ይቆጣቸዋል። በነገራችን ላይ አሁን አውሮፓን መሪዎች ከዚህ ጦርነት የሸሹት ለኢራን ብላ አይደለም። ይሄን ነው ለኢራን ብላ አይደለም። በፍጹም ለምን ገና ጦርነት ውስጥ ሳይገቡ የዓለም ኢኮኖሚ ኮላፕስ እያደረገ ስለሆነ እየተናጋ እየተነቀነቀ ስለሆነ ከስሩ ከጉታው እየተነቃነቀ ስለሆነ እኛ ገብተን ደግሞ እልቂቱ ምናልባት ሰሜን ኮሪያኖች ቢገቡበት ምናልባት ራሽያኖቹ ቢገቡበት እንዴት ነው የምንወጣው? መወጣጫም የለንም። ስለዚህ ስትራቴጂክ ሳይለንስ የሚባል ነገር አለ። ይሄ እንትን ስልታዊ ዝምታ የሚባል ነገር አለ። እሱን ሌላ ጊዜ ቪዲዮ ሰርተን እንጨዋወቱበታልና ጸጥ። ለምን ይሄ ነገር ከተገባ መውጫ የለው። ኢራኖች ተያይዘው ማንቁርት ይዘው ወደ መቀመቁ ይዘው ስለሚወርድ እንደነዚህ ካሉ እብዶች ጋር ችግር ውስጥ ከምንገባ ራሳችንን አርፈን ብንቆመጥ የሚል ድምዳሜ ላይ ነው የደረሰው። እና ሰውዬው ደግሞ ለምን እኔ ስሞት እኔ ስወድቅ እኔ ስነሳ አፈር ደቼ ሰባላ ዓለም ሁሉ መሳቂያ ሲያደርገኝ ዙም ብላችሁ እንዴት ታላችሁ እናንተ ማትሮ በበቅባቆ ፈሪያች ብለው ሰደባቸው። አውሮፓኖችም ፍር ብለው እንዳይዋጉም ጭንቅ ነው እንዲዋጉም ጭንቅ ነው። እና ዘንድሮ ሁሉም መሳቂያ መሳለቂያ ነው የሆኑት። መጨረሻውን የምናየው ይሆናል። ነገር ግን ትልቅ አገር የሚመራ ሰው
በዚህ ደረጃ ያለ አፍ መካፈት ውስጥ መግባቱ የሚያስደንቅ ነው። ገርሞኛል፣ ዶንቀኛል ለማለት ያክል ነው። የኔ ሐሳብ ነው። ሲሞቻችን ላይ ካርግ ሼር አድርገው ወዳቻለሁ። ፒስ